ከልጅነቴ ጀምሮ አንድ በጣም ኦፌንድ ያደርገኝ የነበረ ነገር ትልልቅ ወንዶች ልጅ ከሆኑ ሴቶች ጋር ሲሆኑ ነበር። ኢቨን ሃይ ስኩል ምናምን ሆነን እንዲህ የካምፓስ ተማሪዎች ምናምን የኛ አኩያ የነበሩ ሴቶችን ምናምን ሲጠብሱ የሆነ ደስ ማይል ስሜት ይሰማኝ ነበር እና በሰዓቱ የእድሜያቸው አለመመጣጠን ነው ወይ ምናምን ብትሉኝ እንደዛ ነው ልላችሁ እችላለሁ። ግን ይመስለኝ የነበረው አንድም ያው እኛ የምንፈልጋቸውን ሴቶች ስለሚቀሙን እንደዛም ሊሆን ይችላል ብዬ አስብ ነበርና ነገር ግን እኔም ካምፓስ ከገባው በኋላ ከዛም በኋላ ባለኝ ላይፍ በስራ ዓለም ላይ ስቲል ያ ነገር በጣም የሚደብረኝ ነገር ሆኖ ተመልክቼዋለሁ። ማለትም ያን ያህል የእድሜ ዲፍረንስ ላይኖረን ይችላል፣ ግን እንደዛ ትንሽ ናቸው ብዬ ማስባቸውን ኢቨን 19 ምናምን የሆኑ ሴቶች በጣም ሕፃን አድርጌ ነው የምመለከታቸው። ባይሆን ከዚህ ጋር በተያያዘ አንድ ወር ሁለት ስቶሪ ልንገራችሁ። አይ ቲንክ የዛሬ አመት ከምናምን ወር 2 አመት አካባቢ ከኔ ኦፊስ ጎን የሆነ ሌላ ኦፊስ ነበርና እዛ ምትሰራ ልጅ ነበረችና ስትታይ ትልቅም ትመስላለች ጩጬም ትመስላለች እና ጀስት ሃይ ነበረ የምንባባለው እና የሆነ ሰው እዛ ኦፊስ የሚገባ ሰው አይ ትልቅ ልጅ ናት እኮ ላይክ 3ኛ አመት ጆርናሊንግ ተማሪ ናት ምናምን ነገር አለኝ። ኦኬ ምናምን ብዬ የሆነ ሰዓት ላይ ስንገናኝ ማውራሽ ነገር አለ ምናምን መጠይቅሽ ነገር አለ ብዬ ስቲል ግን ሳወራት ብዙ አልተመቸኝም። የሆነ የምርም የ3ኛ አመት ተማሪ ቫይብ አላየሁባትም ማለት ነውና ሌላ ቀን እንደ ድንገት ከኦፊስ ስወጣ ተያየንና ነይ ልሸኝሽ ብዬ ወጣን። የዛን ሰዓት እየሸኘኋት ስናወራ የመጀመሪያ አመት ተማሪ እንደሆነች ነገረችኝና ያው ልሸኛት የወጣሁት በቃ ስልኳን እቀበላታለሁ ምናምን I will set up a date ብዬ ነበረ እና በጣም ደበረኝ። ኢቨን የመጀመሪያ አመት ተማሪ መሆኗን ስትነግረኝ ከሷ ጋር መንገድ ላይ በመታየቴ ማለት ነው የሆነ ከጩጬ ጋር እየሄድኩ ስለመሰለኝ ማለት ነው። እና እቺ ልጅ ያው የመጀመሪያ አመት ተማሪም ብትሆን እድሜዋ ሜቢ 21 የሚሆናት ልጅ ናት። ግን still I was uncomfortable ማለት ነው። My point is አሁን ብዙ ሰው ትንንሽ ልጆችን እንዴት ማድረግ ሲባል የ18 17 ምናምኑን ነው የሚያስበው። ግን ኢቨን በ21ም ሌቭል ላይ ይሄ ልጅነታቸውን እንጂ አደልት የሆነውን ማንነታቸውን መመልከት ይከብደኛል። እና ይህንን ስሜት ደግሞ ብዙ ወንዶች ሼር እንደሚያደርጉ ተመልክቻለሁ። ሌትሊ አንዳንድ የቲክቶክ ቪዲዮዎችን ተመልክቻለሁ። እንዴት ብላችሁ ነው ላይክ ትንንሽ ልጆችን እናንተ 30 አመት 25 አመት ሆኗችሁ እንደዛ ሃይ ስኩል ላይ ኢቭን እንዴት የምታደርጉት ምናምን ፌር ፖይንት ነው። ግን አንድ ነገር ማወቅ ያለባችሁ ስፔሻሊ ደግሞ እኔ አሁን አፍተር ማንስ 30 ይሆነኛልና አንድ የምትታዘቡት ነገር ሴቶች ኦልሞስት ሜቢ ከ23 ከ24 ሜቢ ከ25 በላይ ያ ወንዶች የምንፈልገው የሆነ ኢኖሰንሳቸው ይመታል ማለት ነው። ሴት ልጅ ከዛ እድሜ በኋላ ስትራቴጂክ ናት። እንደ ድሮው ፒውር የሆነ አይነት ፍቅር አይዛትም። ሴቶች ብቻ አይደለም ኢን ጀነራል ወንዶች አንዴ ዲፕሊ ካፈቀሩም በኋላ ከዛ በኋላ ኮንቪኒየንስ ነው የምንመለከተው ማለት ነውና እንደዛ አደልት የሆኑ ሜቢ 25 እንደዛ በላይ የሆኑ ሴቶች ሁሉ ነገራቸው ሰርቫይቫል ሞድ ላይ ነው ያለው። አንተን ተመልክታ አንተነትህን አይደለም ፋይናንስህን ነው የምትመለከተው። በጣም ኦፒኒየኔትድ ናት። በጣም ብዙ ነገር ብሬን ዋሽ አድርጓታል ማለት ነው። አርጊመንታቲቭ ይሆናሉ። አብዛኛው ነገር እንደው ከሴትነቷ የመነጨ ድርጊት ሳይሆን ስትራቴጂካሊ ነው። ኢቭን ምርጥ ባህሪ ራሱ ስታሳየህ ራሷን አለው አድርጋ ነው እንጂ ይሄ በሞኝነት የሚሆን ነገር አይደለም። የሆነ ነገር ስለተመለከተችብህ ለመመረጥ ስትል የምታደርጋቸው ነገሮች ናቸውና ዛሬ ላይ ወንዶች እንደዛ ያንግ የሆኑ ሴቶችን ዴት እንዲያደርጉ አፕሪሺየት አደርጋለሁ። ለእኔ
የሆነ ኢክ የሚሰጠኝ ነገርም ቢሆን is just ያ የኔ አስተዳደግ ነው እኔን አይመቸኝም ማለት ሌላውን አይመቸውም ማለት አይደለም እና ያ ነገር አለ ከዛም ባለፈ ደግሞ ይህንን ነገር አብዛኛውን ጥፋት ወንዶቹ ላይ ለማድረግ የሚሞከር ነገር አለ ይሄ ወንዶች የምርም ያንግ የሆኑ ሴቶችን ያደኑ የማስመሰል ነገር አለ እንደዛ አይደለም ሪያሊቲው ምናልባት ዛሬ ላይ ጩጬ ነው ዴት የምታደርጉት እያሉ ኮምፕሌን የሚያደርጉ ሴቶች እነሱ ራሱ ያንግ እያሉ 21 እያሉ ትልልቅ ወንዶችን ነው ዴት የሚያደርጉት ከዛ ግን እንቢያቸው ያለፈ ሲመጣ የእነሱ በማርኬቱ ላይ ያላቸው ዋጋቸው እያነሰ ሲመጣ ወይም ደግሞ ከአንዲት 26 ዓመት ሴት በላይ 22 ዓመት የሆናት 21 የሆነችው ሞር ስትመረጥ ያ ቢተርነስን ይፈጥርባቸዋል ማለት ነው ሴቶቹ ለዛም ነው ኮምፕሌን የሚያደርጉት ከዛ ባለፈ ግን ሴቶቹ ራሱ ያንግ የሆኑ ሴቶቹ they choose older men አንድ ተጨማሪ ስቶሪ ልንገራችሁ I think አንደኛ ወር ሁለተኛ ዓመት ተማሪ ያለው ቴሌግራም ላይ የሆነ ሜሴጅ ይገባልኛልና ሳይ አላውቃትምና ኤኒዌይ በዛው ወሬ ጀመርን ማለት ነውና ስትታይ የሆነ ትልቅ ነው የምትመስለው ምናምንና በጣም ብዙ ጊዜ ካወራን በኋላ የሆነ ሰዓት ላይ እድሜዋን ስጠይቃት I think 16 ነው ያለችኝ እና በጣም ነው ሾክድ የሆንኩት ማለት ነው በጣም ነው የደበረኝ ከዛ በኋላ በጣም ምንነካሽ ምናምን ብዬ አስጠንቅቄ ከዛ በኋላ ያው ልጅ ስለሆነች እንደ ልጅ ነው ትሪት የምታደርጉት ሶ ያንን አድርጌ በቃ ስለ ትምህርት መክሬ ዞር አልኩ ማለት ነው ከዛ በኋላ በማላውቀው ስልክ ይደወላል ምናምን ኢንፋክት ታላቅ እህት አላት ታላቅ እህቷ እንደውም ኦልሞስት የኔ ኩያ አካባቢ ናት ላይክ ምናልባት በአንድ አመት እንደዛ በልጣት ነውና ከታላቅ እህቷ ጋር ራሱ ደውላ ሊያወሩኝ ይሞክሩ ነበር ማለት ነው ታላቅ እህቷም አለው አድርጋ ማለት ነው ይሄንን ነገር እና ላስት ታይም ማስታውሰው አንቺ ህፃንሽ እንደዚህ አይደረግም ላይክ እኔ am way older than you ምናምን ነገር ያንንም ብዬ ነበር ዞር ያልኩት ማለት ነውና በጣም የሚያስቀው ነገር I think አራተኛ አመት ላይ ምናምን ልክ 18 አመት የሆናት ቀን ኢንስታግራም ላይ የሆነ ሜሴጅ ገባልኝ ሳይ እሷ ናትና 18 አመቷን ልደቷን ስታከብር የሆነ በቆንጆ ቀሚስ ከኋላ የተነሳ ፎቶ ነበር የተላከልኝ ማለት ነው that day she turned 18 ማለት ነው እንም ላችሁ ሴቶቹ ጋር ያለው ፕሬሸር ይበዛል ሴቶች ኩዮቻቸውን አይደለም ሲፈልጉ የምትመለከቱት ኢቭን ኩዮቻቸው ስላችሁ ከነሱ በአንድ አመት በሁለት አመት እነዛን ሁላ አይደለም ነገር ግን way older ከ5 አመት በላይ የሚመልጧቸውንም ወንዶች ማለት ነው ሶ እዚህ ጋር እንድትገነዘቡ የምፈልገው ወንዶች legal age እስከሆነ ድረስ do not feel ashamed to date younger women ያም ነው ደግሞ የሚያዋጣችሁ እንደዛ የተበራረዘች በጣም ኦፒኒየኔትድ የሆነች ይሄ ፌሚኒዝም አይምሮዋን የበረዘ ቲቸብል ያልሆነች ይሄ አሮጋንስ የሞላባት ወንድ ልጅ ሲጫወትባት ከርማ ውስጧ መራርነት የገነነባት አይነት ሴት አትሆናችሁም of course men should date younger women of course አብዛኞቻችሁ ምናልባት ብዙዎቻችሁ እንደ እኔ የሆነ ሚዛችሁ ቴንሽን ሊኖር ይችላል እንደዛ አይነት ሴቶችን የሆነ ከቁም ነገር ላትቆጥሯቸው ትችላላችሁ ግን እኔ አስፈራሳይ ነው እኔ ላይፍ አንድ ያስተማረኝ ነገር 25 26 ሆኖ በጣም የሆነ አይነት ብሮክነስ ከማምጣት ባለፈ almost everyone is a child ማለት ነው even እኔ my last relationship ምናልባት she was 26 27 but she was basically a child ማለት ነው she can't communicate properly ዝም ብሎ ማኩረፍ ምናምን በዛ ላይ ሌሎች ቀደም ያልኳችሁ አይነት ቢተርነስ አለ ይሄ ቀመር ምናምን ትመለከታላችሁና which is በጣም አግሊ የሆነ ነገርና ወንዶች ያንገር ሴቶችን ዴት በማድረጋችሁ do not feel ashamed ከዛ ባለፈ ግን እዚህ ጋር አንድ ልነግራችሁ የምፈልገው ወንዶች usually
ሴቶችን ለሁለት ነገሮች ነው አፕሮች የምናደርገው። አንደኛው ፒውርሊ ሴክሹዋል ለሆነ ፐርፐዝ፣ አንደኛው ደግሞ የምርም ሲሪየስሊ እቺ ልጅ አብሬያት የሆነ ላይክ ፊውቸር ቢል ላደርግ እችላለሁ የሚለው። ሶ ለመጀመሪያው አይነት ሪዝን ከሆነ እነዛን ፒውር ሰዎች ባትነኳቸው ብዬ አስባለሁ። አለስ ዘ አፕሮች ዩ ተስፋ ያላቸው ናቸው እና እነሱም ሜቢ አቅጣጫ ማሳየት የምርም ጥሩ ሴት እንዲሆኑ መስመር ማሳየት እንጂ ሌላ አይነት ነገር ውስጥ ዛሬ ላይ እናንተ ሴክሹዋል የሆነውን ነገር ብቻ አስለምዳችኋቸው ለሌላ ወንድ ማስተላለፍ ለእኔ ኢትስ አ ሳድ ሪያሊቲ። አይ ኖ ምናልባት እኔ ይህንን ባላደርገው ሌላው ያደርገዋል የሚል አይነት ሪዝኒንግ ሊኖራችሁ ይችላል። ግን እኔ አትሊስት እኔ አእምሮዬ አይፈቅድልኝም ያንን ለማድረግ እና ሄልዚ የሆነ ሰውም እንደዛ ነው የሚያስበው ብዬ አስባለሁ። ሶ አይ ሴይ ዚስ ቱ ሴይ men shouldn't feel ashamed for wanting younger women. that's the reasonable route ማለት ነው። እና ወንዶች ስፔሻሊ ሲሪየስ ነገር የምታስቡ ከሆነ ብዙ ሄዴክ የሌለባት ብዙ ፓስት የሌላት ይሄ ወንድ ልጅ ሲጫወትባት ከርማ ቢተርነስ ዴቨሎፕ ያላደረገች አይነትን ሴት ብቻ ልትመርጡ ያስፈልጋል እላችኋለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ።